ሩሲያ በሚቀጥሉት 5 ዓመታት ውስጥ የኔቶ አባል ሀገራትን ልትወጋ ትችላለች በሚል ኔቶ ስጋቱን በመግለጽ ላይ ይገኛል። የኔቶ ዋና ጸሐፊ ከሰሞኑ በጀርመን ባደረጉት ንግግር ሩሲያ በህብረተሰባችን ላይ የምታደርገውን ድብቅ ዘመቻ እያባባሰች ነው ብለዋል። አክለውም አያቶቻችን ለታገሉት አይነት ጦርነት መዘጋጀት አለብን በሚል 32ቱ አባል ሀገራት ላይ ቀሪው ጦርነት እንዲዘጋጁ በአደባባይ ተናግረዋል። ለመሆኑ ሩሲያና ኔቶ ምን አይነት ወታደራዊ አቅም አላቸው የሚለውን እንመለከታለን። ኢትዮ ፕላስን ሰብስክራይብ፣ ቪዲዮዎቹን ደግሞ ላይክ እና ሼር በማድረግ አብራችሁን ጥቂት ደቂቃዎች እንድትቆዩ እንጋብዛችኋለን። 32 አባል ሀገራት ያሉት የኖርዝ አትላንቲክ ትሪቲ ኦርጋናይዜሽን ወይንም ኔቶ 1 ትሪሊየን ወታደራዊ በጀት ከ3 ሚሊዮን በላይ ወታደርና 700 ሺህ ተጠባባቂ ኃይል ያለው ነው። የሩሲያንና የኔቶን የጦር ንጽጽር እንደሚከተለው እንመለከታለን። እግረኛ ወታደርን ስንመለከት 1.4 ሚሊዮን ወታደር ያላት ሩሲያ በወታደራዊ ጥንካሬ ከዓለም ሁለተኛ ብትሆንም የኔቶ ወታደር ከ5.8 ሚሊዮን በላይ ሲሆን ይህም የሩሲያን 5 እጥፍ ገደማ እንደማለት ነው። የሩሲያ መደበኛ ወይንም አክቲቭ ወታደሮች ቁጥር 858 ሺህ ሲሆን የኔቶ ደግሞ 3 ሚሊዮን ይደርሳል። የሩሲያ ተጠባባቂ ኃይል ብዛት 250 ሺህ ሲሆን የኔቶ ደግሞ 1 ሚሊዮን 720 ሺህ ነው ተብሎም ይነገራል። አየር ኃይልን ስንመለከት የኔቶ የአየር ኃይል ጠቅላላ 20633 ኤርክራፍት የታጠቀ ሲሆን የሩሲያ በብዙ ቁጥር አንሶ 4182 ነው። ሩሲያ 773 ተዋጊ ጀቶች የታጠቀች ሲሆን ኔቶ ደግሞ 3398 ጀቶች አሏት። ለመሬት ውጊያ የሚውል ጀት አሊያም ግራውንድ አታክ ኤርክራፍት ሩሲያ ኔቶ ካለው 1108 ጋር ሲነጻጸር 744 ብቻ አላት። በኔቶና ሩሲያ መካከል ያለው ሄሊኮፕተር ብዛት ልዩነት እየሰፋ መጥቷል። ኮምባክት ሄሊኮፕተርን በተመለከተ ሩሲያ 537 የታጠቀች ሲሆን ኔቶ ደግሞ 1439 ሄሊኮፕተሮችን ታጥቆ ይገኛል። የምድር ኃይልን ቀጥለን እንመልከት። ለውጊያ የሚሆኑ ዋና የውጊያ የታንኮች ብዛት ሩሲያ ብልጫ ወስዳለች። ሩሲያ 12566 ታንኮች ያሏት ሲሆን ኔቶ ደግሞ 12408 ታንኮችን ታጥቆ ይገኛል። ሩሲያ 156641 ብረት ለበስ ተሽከርካሪዎች ያሏት ሲሆን የኔቶ ደግሞ ወደ 1 ሚሊዮን ይጠጋል። ሩሲያ በራሱ የሚተኮስ ከባድ መሳሪያ ብልጫ እንዳላትም ይነገራል። የሩሲያ 6575 ሲሆን የኔቶ ደግሞ 4532 ነው። የታወር አርትለሪ ወይንም የታወር ከባድ መሳሪያ ቁጥር በሩሲያ 4336 ሲሆን በኔቶ ደግሞ 6554 ነው። ሩሲያ ያላት ጠቅላላ የጦር መርከብ 598 ሲሆን ኔቶ 12 ዲስትሮየርን ጨምሮ 2151 የጦር መርከቦችን ታጥቋል። ሩሲያ ምንም የኤርክራፍት ኬሪየር የላትም። ኔቶ በአንጻሩ 13 የኤርክራፍት ኬሪየር እንዳለው ይነገራል። ባህር ሰርጓጅ መርከቦችን ቀጥለን እንመልከት። ሩሲያ 70 ባህር ሰርጓጅ ወይንም ሰብማሪን ያላት ሲሆን ኔቶ 143 አለው። ሩሲያ 59 የቅኝት ጀልባዎችን የታጠቀች ሲሆን 259 ጀልባዎች የታጠቀው ኔቶ በብዙ ቁጥር ይበልጣል። የፈንጅን ማምከኛ እንመልከት። ሩሲያ 49 የፈንጅ ማምከኛ አሊያም ማስወገጃ ሲኖራት ኔቶ በ151 በመታጠቅ ብልጫ ወስዷል። በኒውክሌር የጦር መሳሪያ ብዛት ሩሲያ የኔቶ ሀገራትን ትበልጣለች። 6000 የኒውክሌር ዋርሄድ ወይንም ተተኳሽ የታጠቀችው ሩሲያ 5943 ተተኳሽ የታጠቀውን ኔቶን ትበልጣለች። በዓለም ላይ ወሳኝ ከሆኑ የባህር መተላለፊያ መስመሮች መካከል አንዱ በሆነው ቀይ ባህር ላይ ከቅርብም ከሩቅም ያሉ ሀገራት ባገኙት አጋጣሚ ሁሉ እግራቸውን ለማስገባት እየጣሩ ይገኛሉ። ጥቂት የማይባሉ ሀገራት ከአሜሪካ ከአውሮፓና ከሩቅ ምስራቅ ሳይቀሩ በጅቡቲ ላይ ወታደራዊ ሰፈር መስርተው ከአካባቢው ላይ ሲንቀሳቀሱ፣ ሌሎች ደግሞ የባህር ኃይላቸውን በአካባቢው አሰማርተው ለጥቅማቸው ዘብ ቆመዋል። የሱዳን የውጭ ጉዳይ ሚኒስትር አሊ የሱፍ
ዩሱፍ ባለፈው ዓመት የካቲት ወር ላይ እንዳሉት የሱዳን ጦር የሚመራው መንግስት ከሩሲያ ጋር የቀይ ባህር ወታደራዊ ሰፈር ግንባታን በተመለከተ የመጨረሻ ስምምነት ላይ ደርሷል። የየመን ሁቲ ታጣቂዎች ባለፉት 2 ዓመታት በቀይ ባህር የንግድ መርከቦች እንቅስቃሴ ላይ ያሳደሩት ተጽዕኖ ምዕራባውያን በአካባቢው ያላቸውን ሚና የበለጠ እንዲያጠናክሩ ሲያደርግ፣ ሌሎች ሀገራት ደግሞ በቀይ ባህር ዙሪያ ቦታ ለማግኘት እየጣሩ ይገኛሉ። ከነዚህም መካከል ሩሲያ ዋነኛዋ ሀገር ናት። ሩሲያ በአንጻራዊነት ከምዕራባውያኑ በተሻለ ለቀይ ባህር የቀረበች ብትሆንም በአካባቢው ወታደራዊ ሰፈር የላትም። ባለፉት ዓመታት የቀይ ባህር ተዋሳኝ ከሆኑት ሀገራት ጋር ስትወያይና ትብብሮችን ስትፈጽም የቆየችው ሩሲያ ተስፋ ሳትቆርጥ ፍላጎቷን እውን ለማድረግ የተቃረበችም ትመስላለች። ቀይ ባህር አፍሪካን፣ እስያንና አውሮፓን በአቋራጭ የሚያገናኝ ወሳኝ ባህር የንግድ እንቅስቃሴ መስመር ሲሆን በዚህ መተላለፊያ ላይ የሚከሰት እክል ታላላቅ የምጣኔ ሀብት እንቅስቃሴዎች ላይ ከባድ ተጽዕኖ አለው። የዓለማችን ከፍተኛ መጠን ነዳጅ፣ ተፈላጊ ማዕድናትና የኢንዱስትሪ ምርቶች በተለይ ከባህረ ሰላጤውና እስያ ወደ አውሮፓ የሚተላለፉበት መሆኑ አገራት አይናቸውን እንዲጥሉበት አድርጓል። በምጣኔ ሀብትም ሆነ በወታደራዊ አቅሟ ከዓለማችን ሀያላን ተርታ የምትመደበው ሩሲያ በቀይ ባህር ላይ ሚና እንዲኖራት ለማድረግ ዓመታትን ወስዶባታል። በዚህም በቀይ ባህር ላይ ወታደራዊ ሰፈር ለመገንባት ከአውሮፓውያኑ 2017 ጀምሮ እንቅስቃሴ ስታደርግ ቆይታለች። አሁን ግን በእርስ በርስ ጦርነት ውስጥ ከምትገኘው ሱዳን ጋር ከስምምነት ላይ እንደደረሰች የሚያመላክቱ ሪፖርቶች እየወጡ ነው። ሱዳን 3 ዓመት ሊሞላው በተቃረበው ጦርነት ውስጥ ከባድ ውድመት ደርሶባታል። በጀነራል አልቡርሃን የሚመራው የሀገሪቱ ጦር ሰራዊት ከጀነራል ሐምዳን ዳጋሎ ፈጥኖ ድራሽ ኃይል ጋር እየተፋለመ ቀጥሏል። በዚህ ጊዜ ደግሞ መቀመጫውን ፖርት ሱዳን ላይ አድርጎ የቀይ ባህር ዳርቻ የሆነውን የሱዳን ግዛት የሚቆጣጠረው የጀነራል አልቡርሃን ቡድን ከሩሲያ ጋር በመቀራረብ ድጋፍ ለማግኘትና ለሩሲያም የምትፈልገውን ለመስጠት በሩን ክፍት አድርጓል። ባለፈው ዓመት የካቲት የቀድሞ የሱዳን የውጭ ጉዳይ ሚኒስትር እንዳስታወቁት በሁለቱ ሀገራት በኩል ሩሲያ በሱዳን የባህር ዳርቻ ላይ የሚኖራትን የባህር ኃይል ሰፈር በተመለከተ በሚደረሰው ስምምነት ላይ መግባባት ላይ መደረሱን በመግለጽ ይህንንም ተግባራዊ ለማድረግ ምንም አይነት እንቅፋት የለም ብለው ነበር። በሞስኮ በኩልም በሱዳን ውስጥ በተለይም ከጦርነት በኋላ በሚኖረው የመልሶ ግንባታ በሀገሪቱ ውስጥ መዋለ ንዋያን ለማፍሰስ ዝግጁ መሆኗን አሳውቃለች። በከባድ ጦርነት ውስጥ የሚገኙት አልቡርሃን በአሸናፊነት ለመወጣት የሚያስችላቸውን ድጋፍ ለማግኘትም ለሩሲያ የባህር ኃይል ሰፈር በቀይ ባህር ዳርቻ ላይ ለመስጠት መዘጋጀታቸውን የሚያመላክቱ መረጃዎች እየወጡ ነው። ሱዳን ለሩሲያ የባህር ኃይል ጦር ሰፈር ለመፍቀድ የተነሳችው በምላሹ ዘመናዊ የጦር መሳሪያዎችን ከሞስኮ ለማግኘት መሆኑም ተነግሯል። ወል ስትሬት ጆርናል በቅርቡ ባስነበበው ዘገባ የሱዳን ጦር በቀይ ባህር ላይ ለሩሲያ የጦር ሰፈር ይሁንታ የሰጠው በምላሹ ከሩሲያ የጦር መሳሪያ ለማግኘት በተደረሰው ስምምነት መሆኑን አስነብቧል። ሪፖርቶች እንደሚያመላክቱት ይህ የሩሲያ ባህር ኃይል ሰፈሩ ወደ 300 ወታደሮችን የሚይዝ ሲሆን የሱዳን መንግስትና የክሬምሊን ስምምነት ለ25 ዓመታትም የሚዘልቅ ይሆናል ተብሏል። ሱዳን ትሪቡን እንደዘገበው ከሆነ የሱዳን የውጭ ጉዳይ ሚኒስትር አሊ ዩሱፍ ሱዳንና ሩሲያ የሩሲያን የጦር ሰፈር በተመለከተ ስምምነት ላይ ደርሰዋል ብለዋል። ሙሉ ስምምነት ላይ ደርሰናል፣ ጉዳዩ ቀላል ነው፣ ምንም መሰናክል የለም ማለታቸውም ተዘግቧል። ከሳምንታት በፊት በሞስኮ ይፋዊ ጉብኝት ያደረጉት የሱዳን ውጭ ጉዳይ ሚኒስትር ከሩሲያ አቻቸው ሰርጌይ ላቭሮቭ ጋር በመሆን በሞስኮ ጋዜጣዊ መግለጫም ሰጥተው ነበር። የሱዳን መንግስት ዜና ወኪል የሆነው ሱና እንደዘገበው የሱዳን የውጭ ጉዳይ ሚኒስቴር ስለ ጉዳዩ መግለጫ ቢያወጣም የውጭ ጉዳይ ሚኒስትሩ ንግግር አላጣቀሰም። የውጭ ጉዳይ ሚኒስትሩ መግለጫ የሁለትዮሽ ግንኙነቱን በተመለከተ የተለያዩ ነጥቦችን አንስቷል። ሁለቱ ሀገራት ስትራቴጂካዊ ግንኙነታቸውን ለማሳደግ ያላቸውን ቁርጠኝነት ጠቅሷል። የሱና ዘገባ እንደሚያመላክተው የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ የሁለቱን ሀገራት ግንኙነት አወድሰው ሩሲያ ሱዳንን በዓለም አቀፍ መድረኮች ትደግፋለች ብለዋል። ሩሲያ ከአውሮፓውያኑ 2017 ጀምሮ ወታደራዊ ሰፈር ለመገንባት ሙከራ ስታደርግ የቆየች ሲሆን ሁለቱ ሀገራት የመጀመሪያ ደረጃ ስምምነት ላይ ደረሱት ግን በ2020 ነው። ሆኖም ግን በምዕራባውያን ሀገራት ጫና ምክንያት የሱዳን ባለስልጣናት በስምምነቱ ወደፊት ለመግፋት ፍላጎት ሳያሳዩ ሰንብቷል። ሩሲያ በምትገነባው የባህር ኃይል ጦር ሰፈር ላይ አንድ ጊዜ 4 የጦር መርከቦችን ማስፈር የምትችል ሲሆን ይህም በኒውክሌር ኃይል የሚንቀሳቀስ የጦር መርከብን
የሚያካትት ነው ተብሏል። የሱዳን መንግስት ከቅርብ ጊዜ ወዲህ ከሩሲያና ከኢራን ጋር እየተቀራረበ ይገኛል። ከሱዳን ፈጥኖ ድራሽ ኃይል RSF ጋር ጦርነት ውስጥ የገባው የሱዳን ጦር ድጋፍ በመፈለግ ከሁለቱ አገራት ጋር ያለውን ግንኙነት አጠናክሮ ቀጥሏል። ባለፈው ዓመት ጥር ላይ ነዳጅ ከማውጣት እንዲሁም ከማጓጓዝና ከውጭ ንግድ ጋር በተያያዘ ሱዳን ከሩሲያ ጋር የመግባቢያ ሰነድ ተፈራርማለች። ወል ስትሬት ጆርናል ለጉዳዩ ቅርበት ያላቸው የሱዳን ባለስልጣናትን ጠቅሶ እንደዘገበው ሱዳን ሩሲያ በግዛቷ ውስጥ የባህር ኃይል የጦር ሰፈር እንድታቋቁም ይሁንታን የሰጠችው በዚህ ዓመት ጥቅምት ላይ ነው። ከጦር ሰፈር ግንባታው በተጨማሪ ሩሲያ በሱዳን ውስጥ የነዳጅ ቁፋሮ እንድታደርግ የሚያስችል ስምምነትም ተካቷል። ሩሲያ በምላሹ በፈጥኖ ደራሽ ኃይሉ የድሮን ጥቃቶች እየተፈተነ ላለው የሱዳን ጦር ሰራዊት ዘመናዊ የአየር መቃወሚያ ስርዓት እንዲሁም ሌሎች የጦር መሳሪያዎችን ታቀርባለች ተብሏል። ኢንዲፔንደንት ሞኒተሪ ዎች የተባለው መጽሔት ባለፈው ህዳር መጨረሻ ላይ ባወጣው ዘገባ የሱዳን መከላከያ ሚኒስቴር ሱ-30 እና ሱ-35 የተባሉ ሩሲያ ሰራሽ ተዋጊ ጀቶችን ለማግኘት ንግግር እያደረገ ይገኛል። ተዋጊ ጀቶቹ ለሱዳን የሚሰጡት ቀይ ባህር ላይ በሚገነባቸው የባህር ኃይል ጦር ሰፈር ምላሽ ነው ሲልም መጽሔቱ አትቷል። ይህ ኢትዮ ፕላስ ነው። ኢትዮ ፕላስን ሰብስክራይብ፣ ቪዲዮዎቹን ደግሞ ላይክ እና ሼር በማድረግ ስለምትደግፉና ስለምታበረታቱን ከልብ እናመሰግናለን።